በማንኛውም ሰዓት ላይ ማጂክ ሞመንትን ጠብቅ ከሜሲ ካልን ተወራርደን አንሸነፍ። 2 አሲስት እኔ ከሁሉም የኤንዞ ፈርናንዴዝ ለኤንዞ ፈርናንዴዝ የሰጠው አሲስት አይደለም የሚገርመኝ፣ እሱ ማንም ሊሰጥ ይችላል። ላውታሮ ማርቲኔዝ ያስቆጠረው ኳስ ግን የጎሉ ዋጋን ክብደት ይዩት። ሰዓት በባከነ ሰዓት ውስጥ ያለው ጨዋታው ሊጠናቀቅ እየተቃረበ ስለ 30 ደቂቃ ጭማሪ የሚታሰብበት ሰዓት ላይ ነው። በዚህ ላይ ደግሞ የእንግሊዝ ተከላካዮች አሉ። በቁመት እንኳን ብታዩ አንዱ ሜትር ከ88 አንዱ ሜትር ከ80 በላይ ናቸው። ሁለቱ የእንግሊዝ የመሃል ተከላካዮች ማርክ ጌሄና ጆን ስቶንስ ያው ይበልጥ እንደዚህ አይነት ኳስ ክሮስ በሚወጣበት ጊዜ መሃል ተከላካዮች ያንን ቦታ ይጠብቁታል በሚል ነው ይሄንን ለንጽጽር ያቀረቡት። ላውታሮ ማርቲኔዝ ከእንግሊዝ ተከላካዮች ይልቅ አጭሩ ተጫዋች ነው፣ ሜትር ከ74 ነው። እዚህ ጋር ታዲያ ያው ጎሉ አፋፍ ላይ ዴሊቨሪ ወሳኝነት አለው። ግብ ጠባቂውም እኮ እያዘመመ የሚመጣውን ኳስ እኮ ሊይዝብ ፓንች አድርጎ ሊያወጣ ይችላል። ልክ ወደ ጎሉ አፋፍ ተጠግቶ ክሮስ የሚደረግ የሚታጠፍ ኳስ ከሆነ ግን ልጁ ሜሲ ነው። የራሱ ሌዘር ጋይድድ ፓሶች ያሉት ማለት ነው። በቀኝ በኩል ክሮሱ ማርቲኔዝ ጭንቅላት ላይ ነው ቁጭ ያለው። የጎሉን 50% ከዛም በላይ ሜሲ ጨረሰው፣ አመቻችቶ ሰጠው እና ማርቲኔዝ ስታዲያ ምኑ ሞኝ ነው። ላውታሮ ሲያስቆጥር ሰዓቱ መደበኛውን ሰዓት አጠናቋል። 91 ገብቷል። በቃ ሁሉም እኮ 30 ደቂቃ ሊጨመር ይችላል እያለ በሚያስብበት ሰዓት ላይ በቃ ስቴዲየሙ በርስት ፈነዳ። ያኔ ነው እንግዲህ አሶሺየትድ ፕሬስ እንዳለው ከዛች ጎል በኋላ ነው በቡዌኖስ አይሬስ አርጀንቲናውያን ደጋፊዎች ያልታወጀ ብሔራዊ ድግስ ያስጀመሩት። መነኩሴዎች ሳይቀሩ፣ ሕፃናት፣ ወጣቶች፣ አዛውንቶች። ውድ አድማጮች ለአርጀንቲና ፉትቦል ያለው ቦታ ይለያል። ጎሎች ሲቆጠሩ ጎል አስቆጣሪዎቹ የሚያሳዩትን ሴሌብሬሽን እዩ። ህዝብ መዝሙር ሲዘመር ከጨዋታው በፊት የተጫዋቾቹን የህዝብ ስሜታቸውን ተመልከቱ። የደጋፊው ዝማሬ፣ ህብረ ቀለም፣ 12ኛ ተጫዋችነትን እዩ። ያለፉ ታሪክ የእግር ኳስ ታሪካቸውን አጥኑ። ለአርጀንቲና ፉትቦል ያለው ቦታ ከምንም አይወዳደር። የሃይማኖት ያህል ነው። እያጋነንኩት አይደለም። የሃይማኖት ያህል ደግሜ ልግለጽላችሁ። ዲየጎ አርማንዶ ማራዶና ቸርች ብለው ሁሉ አቋቁመዋል እኮ። ፉትቦል አምልኮ ሆኗል። እዛ ጣዖት አምልኮ ሆኗል እና ለማህበረሰቡ የሚሰጠው የሞራል ድጋፍ ለየት ያለ ነው። ሽንፈቱ ደግሞ ከመረረ አርጀንቲና ሰማይ ነው የሚደፋባት። ትላንት ግን ልጆቿ ይሄ እንዳይሆን ደመኛ ተገዳዳሪያቸውን እንግሊዝን እንዲህ ባለ አርጀንቲናውያንን ሁሉ ከደስታም በላይ ደስታ ሊያጎናጽፍ የሚችል አይነት ድል ተቀዳጅተው ላቲን አሜሪካዊቷ ሀገር ከጫፍ እስከ ጫፍ ከጠረፍ እስከ ጠረፍ ሁሉ ቦታ በደስታ እንድትሞላ አደረጉ። እንግዲህ አርጀንቲና 2-1 አሸንፋ እንግሊዝን ሸኝታለች። ለእሁዱ ፍጻሜ ከስፔን ጋር ቀጠሮ ተይዟል።